ነሐሴ አንድ ቀን ሲጠባ የመላው ኦርቶዶክሳውያን አእምሮና ልብ ወደ አንድ ታላቅና ቅዱስ ስፍራ ይጓዛል። አባቶች በሱባኤ የሚያነቡበት፣ እናቶች በጾምና በጸሎት የሚበረቱበት፣ ሕፃናት ደግሞ አባታችን ሆይ እያሉ ወደ እግዚአብሔር ቤት በደስታ የሚገሰግሱበት ያ በረከት የተሞላበት ወቅት መጣ። ጾመ ፍልሰታ። ፍልሰታ ማለት ዝውውር፣ ከአንድ ቦታ ወደ ሌላ ቦታ መሄድ ማለት ነው። ነገር ግን የዚህች ጾም ፍልሰት ተራ ጉዞ አይደለም። የቅድስት ድንግል ማርያም አካል ከአፈር ወደ ሰማይ፣ ከሞት ወደ ሕይወት የተሸጋገረበት፣ የፍቅሯና የክብሯ ምስጢር ለሐዋርያት የተገለጸበት ታላቅ የደስታ ወቅት ነው እንጂ። በዛሬው ፕሮግራማችን ይህች ጾም ለምን ትጾማለች? ሐዋርያት የእመቤታችንን ሥጋ ለማየት ያደረጉት ታላቅ ጥረትና ሱባኤ ምን ይመስል ነበር? የሐዋርያው ቶማስስ ድንቅ ነገር ምን ነበር? የሚለውን ልብን ሰርስሮ የሚገባ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግና የደወል ምልክቷን መጫን እንዳይዘነጉ። የእመቤታችን ዕረፍትና የሐዋርያት ሐዘን። እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ 64 ዓመታትን ካሳለፈች በኋላ በጥር 21 ቀን አረፈች። ሐዋርያት የእናታቸውን የዕረፍት ወሬ ሲሰሙ ከየአቅጣጫው በደመና ተጭነው ወደ ኢየሩሳሌም ተሰበሰቡ። ሐዘናቸው ጥልቅ ነበር። ነገር ግን የቀብር ሥነ ሥርዓቷን ሊፈጽሙ ሲሉ ከአይሁድ ወገን የሆኑ ሰዎች በቅናት ተነስተው ቀድሞ ልጇን አረገ ተነሳ እያሉ ሲያስቸግሩን ኖሩ። አሁን ደግሞ እሷን ተነሳች አረገች እያሉ እንዳያስቸግሩን ኑ ሥጋዋን እናቃጥላት ብለው ተነሱ። ታውፋንያ የሚባል አይሁዳዊ የአልጋዋን ሸንኮር ይዞ ሊጥላት ሲል የጌታ መልአክ እጆቹን ቆረጣቸው። ከዚያም መልአኩ የእመቤታችንን ሥጋ ነጥቆ ወደ ገነት ወስዶ በዕፀ ሕይወት ሥር አኖረው። ሐዋርያው ዮሐንስንም አብሮት ወሰደው። የመጀመሪያው ሱባኤ ወይም በነሐሴ ወር ሐዋርያት የእመቤታችን ሥጋ ከእነሱ በመለየቱ እጅግ አዘኑ። ዮሐንስ መጥቶ በገነት በክብር መኖሩን ነገራቸው። ዮሐንስ ያየውን እኛ ሳናይ አንቀርም ብለው ከነሐሴ 1 ቀን ጀምሮ እስከ ነሐሴ 14 ቀን ድረስ በጾምና በጸሎት ሱባኤ ያዙ። በ14ኛው ቀን ጌታችን ኢየሱስ ክርስቶስ የእመቤታችንን ሥጋ አምጥቶ ለሐዋርያት ሰጣቸው። በታላቅ ክብርና ምስጋናም በጌቴ ሰማኒ ቀበሯት። የሐዋርያው ቶማስ ነገርና የሰንደቅ ዓላማው ምስጢር። ሐዋርያት እመቤታችንን ከቀበሩ በኋላ ሐዋርያው ቶማስ በሀገረ ስብከቱ አስተምሮ በደመና ተጭኖ ሲመለስ እመቤታችን በተነሳችበት ሰዓት ከእርሷ ጋር ተገናኘ። ቶማስም ቀደም ሲል የጌታችንን ትንሣኤ ባለማየቴ አዝኜ ነበር፣ አሁን ደግሞ የእናቴን ትንሣኤ ሳላይ ቀረሁን ብሎ ከደመናው ሊወድቅ ሲል እመቤታችን አጽናናችው። አትዘን ቶማስ፣ ወንድሞችህ ሐዋርያት ያላዩትን ትንሣኤንና ዕርገቴን አንተ አይተሃል ብላ ለምልክት የሚሆን የተገነዘችበትን ሰበኗን ወይም መሐረሟን ሰጠችው። ቶማስም ወደ ሐዋርያት ሲመጣ ሐዋርያት እመቤታችንን ቀበርናት አሉት። እሱም ሞት በጥር በነሐሴ መቃብር እንደምን ይሆናል አላምንም ቢላቸው መቃብሩን ቢከፍቱት ሥጋዋን አጡት። ቶማስም አትዘኑ እመቤታችን ተነስታለች ብሎ ሰበኗን አካፈላቸው። ሁለተኛው ሱባኤና ትንሣኤዋን ማረጋገጥ። በቀጣዩ ዓመት ሐዋርያት ቶማስ ትንሣኤዋን አይቶ እኛ እንዴት ሳናይ እንቀራለን ብለው ከነሐሴ 1 ጀምሮ እንደገና ሱባኤ ገቡ። በነሐሴ 16 ቀን ጌታችን ኢየሱስ ክርስቶስ እመቤታችንን መንፈሳዊ ሊቀ ካህን፣ እሱ ደግሞ ሠራኢ ካህን ሆኖ ቅዳሴ ቀድሶ ቁርባን አቀበላቸው። እመቤታችንም
ትንሣኤዋንና እርገቷን በዓይናቸው አዩ። የጾሟ መንፈሳዊ ጥቅምና ለሕፃናት ያለው መልእክት። የተወደዳችሁ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት፣ ጾመ ፍልሰታ የፍቅር የትህትናና የሱባኤ ወቅት ነው። በዚህ ጾም ሕፃናት ጠዋት ማህሌትና ቅዳሴ በመሄድ አባታችን ሆይ እያሉ በጸሎት ይተጋሉ። እግዚኦ መሐረነ ክርስቶስ እያሉ በደስታ የሚማጸኑበት፣ የአብነት ተማሪዎችና የሰንበት ትምህርት ቤት ሕፃናት አብረው የሚቀደሱበት ልዩ መንፈሳዊ ድግስ ነው። በዚህ ጾም የምናደርገው በጎ ነገር ሁሉ፣ ጾሙ፣ ጸሎቱ፣ ለድሆች የምንሰጠው ምጽዋት የእናታችንን የቅድስት ድንግል ማርያምን በረከት ያሳድርብናል። እንግዲህ የፊታችን ነሐሴ 1 ቀን የሚጀመረውን ጾመ ፍልሰታ ልባችንን ለበጎ ነገር አዘጋጅተን በጸሎትና በቅዱስ ቁርባን እንድንቀበለው እግዚአብሔር አምላካችን ይርዳን። እናታችን ቅድስት ድንግል ማርያም ሀገራችንን ሰላም ታድርግልን። ሕፃናቶቻችን በሃይማኖትና በምግባር ታሳድግልን። ይህንን መንፈሳዊ ትምህርትና ታሪክ ለሌሎች ኦርቶዶክሳውያን ወንድሞችና እህቶች በተለይ ለሕፃናት ይደርስ ዘንድ ላይክ፣ ሼር ማድረግ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን የሆኑ የእናታችን የቅድስት ድንግል ማርያም አማላጅነትና በረከት አይለየን። አሜን።